السلام عليكم ورحمة الله وبركاته. ودنا تكبراتشو بيتسب عندنا ديناناتشو الحمد لله كان يقولوا سلام كله ملكان بيالاتشو بدلم دارتشا سلاماتشو بزت ترفرف بلي يالكوي زاري بادس فيديو ما تتشالو مالتنا بطياقياچو መሰረት አንዳንድ ሐሳቦችን መልስ ለመስጠት ማልቻለሁ። ይሄንን ቪዲዮ እንደባለፈው ይመቻችሁ። ወላ ያራዳ ልጅ ሁኑ። በቃ ያራዳ ልጅ ማለት የስራን ሰው የሚረዳ በቃ ለስራ በቃ ሰራለሁ ብሎ ፉን የሚል የስራን ሰው የሚያበረታታ የስራን ሰው በቃ የሚወድ የሚያበረታታ ነው። ስለዚህ ሁላችሁም አራዳ ሁኑ። ላይክ ሼር አድርጉ ይላችኋለሁ። ባለፈው አዋጭ ስራ ኢትዮጵያ መጥቼ ምን ልስራ ብላችሁ ለምትጨነቁ አንድ አራት ቀለል ባሉ መልኮች የሚሰራ ስራዎችን ነግሬያችሁ ነበር። ማሻአላህ በጣም ላይክ አርግታችኋል። በጣም እይታም አለው አልহামዱሊላህ። በትንሹ በኔ ማለት ነው በኔ ቻናል እንደዚህ 5000 6000 7000 ከታየ አልহামዱሊላህ ነው እና በጣም ነው ደስ የሚለኝ። በቃ ብዙ ነው ለኔ አልহামዱሊላህ። እና ብዙዎቻችሁ በኮሜንት ግብር አለ የሆነ መንግስት ጨቀጭቃል ግብር ይላሉ። ከዛ የሆነ ደረሰኝ ቁረጡ ይያሉ ሁሌ ጭቅጭቁ እንዴት ነው የሚያሰራው? እኔ ከስሬ ይሄው ስደት መጥቻለሁ ያላችሁም አላችሁ። እና ግብሩስ ምናምኑስ የምትሉም አላችሁ። ኪራውስ እንዴት ነው እንደዚህ ትርፋማ ምን ነው ያላችሁም አላችሁ። እና ደግሞ አንዳንዶቹ ደግሞ ግብር ኪራይ ደረሰኝ ይያሉ የማይጨቀጭቁ ስራ ኦንላይን ላይ ቁጭ ብዬ ቤቴ መስራት ነው እኔ የሚፈልገው እሱን መንገድ እያጣራው ነው ያላችሁም አላችሁ። አሪፍ ሐሳብ ነው። እና ስለዚህ እስቲ ጠቅላላ አርግቼ ሊንገራችሁ ማለት ነው። ሁላችሁም አሁንም ላይክ ሼር አድርጉ። ከኔ ቪዲዮ ቢያንስ 4-5 ሰዎች ቢቀየሩ የስራ ፊልድ ምን ልስራ ብለው የሚጨነቁ ጭንቀታቸውን ቢገላግላቸው ጭንቀታቸው ቢቀንስላቸው አሪፍ ነው። ደስ አይልም? ከ5 በላይ ማሻአላ የብዙዎች ጭንቀት ምንድነው የሚባለው? ብዙዎች ጭንቀት ቀሏቸዋል። የኔን ቪዲዮአቹ አይቶ እንደሚባለው አይደለም፣ ሁሉም ነገር እንደሚባለው አይደለም። እና የኮሜንታችሁ ሐሳብ ልስጣችሁ ብዬ ነው። ግብር አለ ኪራይ አለ እንዴት ነው ትርፋማ ምን ነው ያላችሁ ማለት ነው። እኔ ባለፈውም ተናግሬያለሁ። ገባችሁ? ጠንክራችሁ ከሰራችሁ እየሰራችሁም ደግሞ ዝም ብላችሁ የተሸጠውን ማጥፋት ማብላት ላስቤዛ ለምን ይያላችሁ ማጥፋት አይደለም። እቁብ እየጣልሽ ጠንክረሽ ከሰራሽ ኪራይ ምንድነው ግብር ምንድነው ቢከፊም ችግር የለውም። ይሄው እየከፈልን እየሰራን ያለ ነው። ቢከፊም ችግር የለም። አንዳንድ ነገሮች አሉ ገቢ መንግስት አርጉ የሚል አንዳንድ ነገሮች በአመት አንዳንድ ነገሮች በአመት 2-3 ሊወጡ ይችላሉ። ግን ቢከፍሉም ችግር የለውም ከሰራችሁ። ገባችሁ? አንዷ ኪሳራ ሆኜ አሁን ስደት ሄጃለሁ አለችው አለች። ግን ኪሳራ የሆነችው ከምን አንፃር ነው? የራስሽን እስቲ ከራስሽ ይሆናል እንጂ በደንብ ጠንክረሽ ቢሰሪ ምንም ኪሳራ ነገር የለም። ምንም ከተሰራ ማለት ነው። አሰራርን ዋና ነገር የሚሰራ የስራ ሰው ይመርጣል። ስራ ሱቆች በተለይ ንግዶች ሰው የስራ ሰው ይመርጣል። ገባችሁ? አንዳንዶቹ አሉ አይደል ሱቅ ከፍተው ይሰራሉ። የተሸጠውን ላጣርግቶ ይሄዳሉ። ጫት ይቂማሉ፣ ይጠጣሉ፣ ዘና ይላሉ። ነገም ያው ተቀጥሮ ይሰራል። የተሸጠውን ባለቤቱ ደግሞ ይዞ ይሄዳል። ይሄ ነውር ነው፣ ኪሳራ ነው መጨረሻው። ገባችሁ? ግን የተሸጠችውን በየቀኑ የሚሸጠውን እየጻፋችሁ የቀን ገቢያችሁ እየጻፋችሁ የተሸጠውን እየጻፋችሁ ብሩ ሲሰበሰብ እያመጣችሁ ወጪ ካላበዛችሁት ኪራይም ክፈሉ ግብርም ክፈሉ ችግር የለም። እየሰራ ነው፣ ህዝቡም ሁሉ እየሰራ ነው። ማሻአላህ ስንት ነገር እየከፈለ እየሰራ ነው። እንደዚህ ብሎ የሚያስፈራራችሁን ሰው አትስሙ። ጎበዝ ሆናችሁ ጠንካራ ሆናችሁ ስሩ። ሲቀጥል ደግሞ ግብር ኪራይ ምናምን የሌለበት ስራ መስራት ነው የምፈልገው ላላችሁ ማለት ነው። አሪፍ ሐሳብ ነው። ቅልጥፍናው ካላችሁ ቀውጢ ከሆናችሁ በቃ በአሁኑ ሰዓት ሚዲያ በቃ የሆነ ቅልጥፍ ያሉ ቀውጢ የሆኑትን ይፈልጋል። ገባችሁ? ፌመስ ለመሆን ራሱ አሪፍ ሐሳብ ነው ከተሰራ። እዛ ሆናችሁ ከመምጣታችሁ በፊት ኢሜላችሁ ፓስፖርታችሁን እንዳትረሱ። ስልክ ቢጠፋባችሁ ስልክ ቢሰበርባችሁ ሌላ ስልክ ገዝታችሁ ያን ኢሜል እና ያን ፓስፖርት ሲጨምሩ የመጀመሪያ አካውንታችሁ ወይ የመጀመሪያ ዩቲዩባችሁ ወይ የመጀመሪያ የቲክቶክ አካውንታችሁ ይመጣል። ስለዚህ ኢሜላችሁን ዩቲዩብ ወይ ቲክቶክ
ዩቲዩብ እንደ ቀልድ ሰብስክራይብ ማግኘት አይቻልም፣ ከባድ ነው። ግን ቲክቶክ ቀላል ነው። በከፈትሽው በአንድ አመት ከ50 ሺህ በላይ ተከታታይ ልታገኝ ትችያለሽ። ግን ቲክቶኩን ሲከፍቺ በተለይ በቲክቶክ በጣም ስራ ይሰራል። በአሁኑ ሰዓት ኢትዮጵያ ቴክኖሎጂ በጣም ተስፋፍቷል። ወላይ በጣም ተስፋፍቷል። አሁን ሰዓት ብዙዎቹ ሀብታም እየሆኑ ነው በኦንላይን ማለት ነው። በቃ ቴክኖሎጂ ተስፋፍቶ የሚገዛ ሰውም ሱቅ ሄዳለሁ፣ እዛ ሄዳለሁ፣ ሄጄ እገዛለሁ፣ ዞራለሁ አይልም። የስራን ሰው ደግሞ ማበረታታት ደስ ይለዋል። ዝም ብሎ ይገዛል። እኔ ባለፈው ከዱባይ ያስመጣሁት ድሪያዎች ውድ ድሪያዎች ማለት ነው ዲስካውንት አድርጌ 16,000 ሲሸጥ ነው የጨረስኩት። አሁን ምንም የለም 3 ቀርታለች ብዬ ቪዲዮ ሰርቼ ነበር። እሷም አለቀች። ቤት ድረስ 1 2 3 ሰው ቤት መጥተው የወሰዱ አሉ። ከቤቴ መጥቶ ካሽ ይዞ መጥቶ በቃ የሆነ የወደዱ አሪፍ ነገር ሲሰሩ አሪፍ ጽድት ያለ ነገር ኦሪጂናል ነገር ሲሆን የስራን ሰው ማበረታታት አንድ ይፈልጋሉ። ቅን ልብ ያላችሁ አሉ የስራ ሰው ደስ የሚላቸው። አንድ ደግሞ መግዛት ባይፈልጉ እንኳን ይገዛሉ አንቺን ለማበረታታት ብሎ ገባሽ። እና ኦንላይን ስራ ምርጥ ነው በአሁኑ ሰዓት። ግን ቲክቶክሽን ሲከፍቺ አንድ አካውንትሽ ቢዘጋ ያ ፎሎ ተመልሶ አይመጣም። አካውንትን ኢሜሉን እና ፓስወርዱን ካላወቅ። ስለዚህ በስርዓት ክፈቱ ቲክቶክ አካውንት በስርዓት ኢሜሉን እና ፓስወርዱን ጽፈሽ ያዢ የከፈትሽበትን ማለት ነው። ከዛ ፎሎ ለማግኘት መጥፎ ነገር አትስሪ፣ በማይገባሽ ቦታ አትግቢ። ምክንያቱም የኛ ሀበሻ አንዴ ከጠለሽ ጠላሽ ነው። የኛ ሀበሻ አንዴ ከጠመደሽ አይለቅሽም። አንዳንዶቹ አለ አይደለም በሰው ላይ ቪዲዮ የሚሰሩ እከሌ እንዲሆነች ምን ያገባኝ በሰው ህይወት፣ የራሴን ስራ ብቻ ነው መስራት አለብኝ። ትክክለኛ የሚታድጉበትን መንገድ እየነገርኳችሁ ነው። በኮሜንት ሄዳችሁ ሰውን መስደብ ለስራ ብላችሁ አካውንታችሁን ካሰባችሁ ሰውን እንደዚህ በቃ በማይገባችሁ ቦታ እንዳትገቡ። ቻናላችሁ እንዲያድግ ከፈለጋችሁ ነገም ደግሞ አንድ እንትን የሚሳድብሽ የሚያሸማቅቅሽ አንድ አይኖርም። እኔ አሁን አልহামዱሊላህ በዩቲዩብም በቲክቶክም አልহামዱሊላህ አንድ የሚሳድብ የሆነ የማውን ነገር የሚጽፍ ብዙ ነገር አለ። ሰው ኮሜንት ስታዩ በኔ ላይ ቪዲዮ የሚሰራ ብዙም በቃ አልহামዱሊላህ። ምክንያቱም ማንንም አልደርስም። ምን አገባኝ እንደዚህ ሆነች እንዲሆነች ከሌ እንዲሆነች ለምን እንደዚህ በሰው ላይ የሰውን ቪዲዮ እያመጣች እየሰራች ምናምን ቻናልሽ ምናልባት ሊያድግ ይችላል። ግን የብዙ ማአት ስድቦች ነገ ቂስምሽን ሊሰብሩ ይችላሉ። ቂስምሽን ሰብሮ በቃ እንዴት ሊውጣ እንደዚህ እያሉኝ እያልሽ ማታው ታስቢያለሽ ገና ቲክቶኩን ራሱ። ምክንያቱም አንድ ሰው ከጠመደሽ አይለቅሽም። አንቺ መጥፎ ከሆንሽ ሚዲያ ላይ መጥፎ የሚሰሪ ከሆነ ሰው ላይ ቪዲዮ እየሰራሽ ሰውን የምትሳደብ ሰው የሚሳደቡ አለውን አንዷ ምናልባት ምሳሌ እንበል ደስ የማይ ነገር ሰራች ወይ ደግሞ ጨፈረች ወጠር ያለውን ለብሳ እንዲሆነች ለምን እንዲህ ትሆናለሽ የመጣሽ ስራ እንደዚህ ግጥም አድርግቶ የሚሰድቡ አሉ። የሰውን ቪዲዮ ቆርጦ አምጥቶ እንደዚህ ለምን ሰራሽ ብሎ የሚሳደቡ ተሳዳቢዎች አሉ። ምሳሌ ያ ማሳደብ ላንቺ ጥሩ አይሆንም። ገባሽ? ተሳዳቢዎች አሉ። እንደዚህ በሰው ላይ ምንም አይመለከትሽም። የራስሽን ስራ አላማሽን ብቻ ለማሳካት ወደፊት በሰው ቪዲዮ ኮሜንት ደስ የሚል ነገር ከሆነ ማሻአላ ብለሽ ላይክ አርግተሽ ለፊ አሪፍ ነገር ከሆነ ማይመችሽ ከሆነ የማሳደብ ግዴታ የለብሽም። ቪዲዮ በሱ ላይ ለመስራት ግዴታ የለብሽም። ይለፊ ማሳለፍ ነው። እኔ እንደዛ ነው። ማንንም አትንኪ። ስራሽን ብቻ አስተዋውቂ። አንዳንድ ቀልድና ቁም ነገሮች የሚያስቅ ነገር እያመጣሽ ቪዲዮ ስሪ። ሰውን አስቂ። ሰው ባንቺ በቃ ፈታስ ስስቅ አንዱ አዝኖ ነበር እንበል በመዳም እንትን ስድብና በስራ በቃ ተናዳ ተበሳጭታ አዝና ነበር እንበል። አንቺ የሚያስቅ ኮሜዲ የሆነ ነገር የሚያስቅ ወሬ ስታወሪ ያንቺ ቪዲዮ አይቶ ይስቃሉ። ካዛናቸው ተገላገሉ ማለት አይደል? አሁን እያለቀሱ የነበሩ አንድ ቪዲዮ አይቶ የሚስቁ አሉ። ልክ እንደዚህ ሰውን እያሳቅሽ ፎሎ ላይክ ማድረግኛት ትችላለሽ። የሚያስቅ ነገር አንዳንድ የሚያስተምር ነገር ያን ለነሱ የሚጠቅም ነገር ወይ የሚያዝናና ወይ የሚጠቅም ነገር ወሬ ቪዲዮ ትንሽ አጭር ስለሆነ እንደ ዩቲዩብ ከባድ አይደለም። እንደዛ እየሰራሽ ቲክቶክ አካውንትሽን አሳድጊ። ከመዳን ቤት ሳትመጪ ማለት ነው። ቀልድ የሚያስቅ ነገሮችን ቀልዶች የሚሰሩ አሁን ፌመስ የሆኑ ብዙ አሉ። ማንንም የማይደርሱ ምርጥ ልጆች። እንደዛ ያደረግሽ ቲክቶክ አካውንትሽን አሳድጊ። ሀገር ስትመጪ ያ ስልክ ቢጠፋ እንዳልኩሽ ኢሜልና ፓስወርድ ካለሽ መቼ የማይጠፋም አካውንትሽ። የሰው ነገር ብዙም ሼር አታድርጊ። የሰው ነገር ቢለቀቅ ብዙም ጥሩ አይደለም። በዩቲዩብ በቲክቶክም ነገ የሆነ ነገር ዋርኒንግ ምናምን ችግር ብዙ ነገር አለ። የራስሽ ነገር ሲሆን ችግር የለው እና ነገ ሀገር ስትመጪ ሺቲ ድሪያዎች ምናምን ቤት ሱቅ አልከፍትም ያልሽው ማለት ነው። አልከፍትም ካልሽ
ኦንላይን ላይ መስራት ትችያለሽ። እኔ አሁን ሱቅ ስለማልቀመጥ ነው ቤት ላይ ክፍሌ ላይ እንደ ሱቅ አድርጌ የሚሰቀል ነገር የብረቱን አሰርቼ አምጥቼ እንደዛ አድርጌ ቲክቶክ ላይ አንዳንድ ላይ እየገባው ነው እንደዛ እያደረኩ እየሸጥኩ ያለሁት። ሱቅ ስለማልቀመጥ ነው። እኔ ሱቅ አልወድም። ሱቅ ልጆች ይሰራሉ፣ እኔ በተጨማሪ ደግሞ ይሄን እዚህ እሰራለሁ። አያችሁ፣ ኦንላይን ላይ መስራት ትችላላችሁ። እንደዛ አድርገሽ በቤትሽ አንድ ቦታ ላይ አስተካክለሽ የሚሰቀል ምናምን አስተካክለሽ ሼቲዎች፣ ድሪያዎች፣ የእናቶች መጥረቦች፣ ሽፎኖች ምናምን በቃ በመካከለኛ ዋጋ በ100 ሺህ ወይ በ200 ሺህ መጀመር ትችያለሽ። ቤት ውስጥ ራሱ በ200 ሺህ በ150 ሺህ እንደዚህ አምጥተሽ ማስታወቅ ስራ ጀምራለሁ አበረታቱኝ ብለሽ ምናምን አንዴ ሁለቴ ሀገር ከመግባት በፊት ትለቂያለሽ። ሀገር ከገባሽም ትለቂያለሽ እንዲያበረታቱሽ። ከዛ እነዛ በቀልድ ያስለማቻቸው ተከታታዮችሽ አንቺን ደግሞ ሊያበረታቱ ደስ እያላቸው ነው የሚገዙሽ። ገባሽ? ኦንላይን ላይ ቤትሽ ቁጭ ብለሽ ገቢ ማምጣት ትችያለሽ። ምርጥ ሀሳብ ነው። ከዛም አልፈሽ አስፋፍተሽ ቤት ውስጥ በቃ ገቢሽ በስቶ በጣም ጎበዝ ሆነሽ ከሰራሽ ሀብታም ሆነሽ ገና ሄደሽ ሱቅ ትከፍቻለሽ። ብዙ ብር እዚሁ ያገኘ ብዙ እንደዚህ ያደረጉ አሉ። ብዙ በኦንላይን የሆነ ሰርፕራይዝ እያሉ የሆነ ነገር በኦንላይን ጀምሮ ከሌላ ሱቅ እየገዙ ነው የሚሰሩት። በኦንላይን በቲክቶክ የሆነ ነገር ጀምሮ የሚያገኙትን 1000 ወይ 2000 የሚያገኙ አሉ። የራሳቸው ጥቅም እሷን ሴፍ እያደረጉ ሱቅ የከፈቱ አሉ። ብዙ የምናውቃቸው ማሻአላ ጎበዝ የስራ ሰው በቃ እንደዚህ ሲሰራ ደስ ይላል። እንደዚህ በትንሹ በራሳችሁ ጀምራችሁ ሱቅ እስከ መክፈት ደርሳላችሁ። ስለዚህ ዋናው ጠንክራችሁ መክፈት ነው፣ ጠንክራችሁ መስራት ነው። ሱቅም ቢሆን ቢከፍቱ ብር ካላችሁ ችግር የለውም። ግብር ምናምን ተሰክፈሉ የሚከፈል ነገር ችግር የለውም ቢከፍሉ። ስለዚህ ጠንክራችሁ መስራት ነው ያለባችሁ እላችኋለሁ። ዛሬ ይሄንን ነው ለእናንተ እንደ ሀሳብ ብዙዎች ኮሜንት እንደዚህ የሚሉትን ስላየው ነው ይዤ መጣሁት እላችኋለሁ። በቃ ምርጥ በቀላል ብር የሚጀመር የስራ አይነት ነው 4 የነገርኳችሁ ባለፈው። እንደዚህ በቀላሉ የስራ ፊልዶች አምጥታችሁ መስራት ትችላላችሁ። ገባችሁ? ኑሮ ውድ ነው፣ ሁሉም ያከስራል፣ ምንም ያዋጣ ነገር የለም ይላል ሁሉም። ለራሱ እየሰራ እየኖረ እኮ ነው። እና ይጣፋንታችሁ ምንድነው? ለእናንተ ስደት ማዳም ቤት ነው እንዴ? ትንሽ ከተሰራ ማያዣ ትንሽ የምትንቀሳቀሽ ነገር ካሽ ቲተሽ ነይ ወላሂ እድሜ ልክሽን እዛው ታድ አርጅተሽ በቃ የሆነ አርጅተሽ መተሽ ምን ትሰራለሽ? ወጣትነትሽን ተጠቀሚ በሀገርሽ ከእናትሽ ከአባትሽ ከቤተሰብሽ በቃ እያየሻቸው እዚህ በሀገርሽ በቃ ከራስሽ ሰው ጋር ሳይከፋሽ ሲከፋሽ ፋ ብለሽ ውለሽ ሳሰሪ ደስ ሲልሽ እየሰራሽ መፍትሽ ማዳም ቤት ሁሌ እየተሰቃያችሁ መስራት የእናንተ ይጣፋንታችሁ አይደለም። ስለዚህ ጠንካራ ሁኑ እላችኋለሁ። ቪዲዮ ላይክ ሼር አድርጉ። ስለከታተላችሁን ስላዳመጣችሁኝ ከልብ እናመሰግናለን። ወዳችኋለሁ። ባይ ባይ።